የመጨረሻው ድል ቤቶን እያንኳኳ ነው። ዲኤምሲ ሪል ስቴት ለትንሣኤ በዓል ያደረግነው ቅናሽ የመጨረሻው ሳምንት ዙር ላይ እንገኛለን። እርሶስ የድርሻዎትን ሳያነሱ ምን ይጠብቃሉ? በረጅም ጊዜ አከፋፈል ሂደት ጎጆን እኛ ጋር ይቀልሱ እያልን ለአከፋፈል ምቹ በሆነ ሂደት በያሻው በ9 ዙር ክፍያ አሊያም 60% የባንክ ብድር ተመቻችቶለት እስከ 20 ዓመት የሚከፍሉት በካሬ ከ78 ሺህ ብር ጀምሮ እንሆ ብለናል። ባለ 1 መኝታ በ431 ሺህ፣ ባለ 2 መኝታ በ644 ሺህ፣ ባለ 3 መኝታ በ870 ሺህ እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ እንሆ ብለናል። በኮሪደር ልማት ባሸበረቀው ውብና ዘመናዊ በሆነው የመኖሪያ መንደር ውስጥ ኑ የቤት ባለቤት ይሁኑ። ቢሮና ሳይት ለመጎብኘት ከታች ባለው ስልክ ይደውሉልን። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 13 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን በእናንተ በኩል እንደተለመደው ይህን መረጃ ላይክና ሼር በማድረግ ለብዙዎች እንዲደርስ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። አሁን ወደ ሰበር መረጃዎቻችን ተሸጋገርን። ከሀገር መከላከያ ሰራዊት ያገኘነው የመጀመሪያው ሰበር መረጃ ወደ ምዕራብ ጎጃም ዞን የሚወስደን ሲሆን በጽንፈኛው ቡድን ላይ ጠንካራ እርምጃ መወሰዱን ያመለክታል። በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ጅጋ ተብሎ በሚጠራው አካባቢ የሚገኘው ክፍለ ጦር በጽንፈኛ ቡድን ላይ የማያዳግም እርምጃ መውሰዱን የክፍለ ጦሩ ምክትል አዛዥ ሻለቃ የቻለው ዘውዱ ገልጸዋል። የጽንፈኛ ቡድኑ አባላት ለዘረፋና ለጥፋት ቆርጦ በመነሳት ሕዝብ ላይና ተቋማት ላይ ያነጣጠረ እኩይ ተግባር ለመፈጸም ሲንቀሳቀሱ በጀግና የሀገር መከላከያ ሰራዊታችን ተመተው በርካታው ሙትና ቁስለኛ ሆኗል። በርካታ መሳሪያም ተማርኳል። ቀጣይም የጥፋት ቡድኑን ከሕዝብ ነጥሎ በመምታት እርምጃው ይቀጥላል ብለዋል። የጅጋ ከተማ አስተዳዳሪ የሆኑት አቶ አስራት ደሳለኝ በበኩላቸው በቀጣናው ከተሰማራው የሀገር መከላከያ ሰራዊት ጋር መረጃ በመለዋወጥ እንዲሁም የጸጥታ ኃይሉን በመደገፍ የጽንፈኛ ቡድኑን የማጽዳት ስራ ተሰርቷል። ሰራዊታችን የአንድነታችንና የሉዓላዊነታችን መከበሪያና መገለጫ ነው ሲሉ በአክብሮት ተናግረዋል። ከመንግስትና ከህዝብ በተደጋጋሚ የቀረበለትን አማራጭ አሻፈረኝ በማለት ማህበራዊ ሰላምንና የልማት እንቅስቃሴዎችን በማቀብ በዝርፊያ ላይ ተሰማርቶ የከረመው ጽንፈኛ ቡድን በጀግናው የሀገር መከላከያ ሰራዊት በክልሉ የጸጥታ አካላትና በህዝቡ ፍጹማዊ ቅንጅት አከርካሪው ከተሰበረ በኋላ በተሳሳተ ስሌት ጫካ የገባው ኃይል የበደለውን ህዝብ ለመካስ ቃል እየገባ ለሰላም እጁን እየዘረጋ በስፋት መምጣት መጀመሩንና ይህም ሊበረታታ የሚገባው መሆኑን ባለፉት ጥቂት ቀናት እየተከታተልን እንዳቀረብንላቸው የሚታወስ ሲሆን በዛሬው ሰበር መረጃችን ደግሞ በሰሜን ሸዋ ዞን መርሃቤቴ ወረዳና አካባቢዋ ሲንቀሳቀሱ የነበሩ በርካታ የጽንፈኛው ቡድን አባላት ባለፈ ድርጊታቸው ተጸጽተው መግባታቸውን ከስፍራው የደረሰን ሰበር መረጃ አመልክቷል። ሰሜን ሸዋ ዞን መርሃቤቴ ወረዳ ዓለም ከተማ መንግስት ላቀረበው የሰላም ምላሽ ለሰጡ ታጣቂዎች በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ የሆኑት ዶክተር አህመዲ መሐመድ፣ የሰሜን ሸዋ ዞን ከፍተኛ የሥራ ኃላፊዎችና በሀገር መከላከያ ሰራዊት የ101ኛ አየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዲቦ በዚህ አቀባበል ላይ ተገኝተዋል። የገባንበት የትግል መንገድ እጅግ የጥፋትና ብዙዎቻችን የተጸጸትንበት ነው። የበደልነውን ህዝብ ለመካስ ቃል እንገባለን ሲሉ እነዚሁ ተመላሾች በቁጭት ሐሳባቸውን አጋርተዋል። በአሁኑ ወቅት የራሳችንንም ሆነ የልጆቻችንን ህይወት ለመታደግ መንግስት ባቀረበው የሰላም ጥሪ ምላሽ በመስጠት ወደ ቀያችን በሰላም ተመልሰናል ያሉ ሲሆን ለአካባቢው ሰላም ጠንቅ ከመሆን ወጥተናል፣ በድለነው
የነበረውን ህዝብና መንግስት ለመካስም ጠንክረን እንሰራለን ብለዋል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ መንግስት ባቀረበው የሰላም ጥሪ በርካታ ኃይሎች እጃቸውን በመስጠት ወደ ቀያቸው እየገቡ ነው ብለዋል። አሁንም መንግስት ችግሮች የሚፈቱት በመነጋገርና በውይይት መሆኑን በጽኑ ያምናል ያሉ ሲሆን መንግስት ለሰላም የዘረጋው እጅ አሁንም አልታጠፈም ብለዋል። ዛሬም ጫካ ያላቸው ታጣቂዎች የወንድሞቻቸውን የሰላም ምርጫ አርአያነት በመከተል የህዝቡ ስቃይ እንዲያበቃ ልታደርጉ ይገባልም ሲሉ አሳስበዋል። ዞኑ ከክልሉና ከሚመለከታቸው አካላት ጋር በመተባበር ለሰላም እጃቸውን የሰጡ ታጣቂዎችን የማቋቋም ተግባሩን አጠናክሮ እንደሚቀጥልም ዋና አስተዳዳሪው አረጋግጠዋል። የሃይማኖት አባቶችና የሀገር ሽማግሌዎች ዛሬም ጫካ ያሉ ታጣቂዎች ወደ ቀያቸው እንዲመለሱ የጀመራችሁትን ጥረት አጠናክራችሁ ልትቀጥሉ ይገባልም ብለዋል። ክቡራትና ክቡራን ከዚሁ የተቀናጀ የሰላም ማረጋገጥ ተግባር ጋር በተያያዘ ሰላም እየሰፈነ የልማት እንቅስቃሴዎችም በአግባቡ እየተከናወኑ መሆኑን ከደቡብ ጎንደር ዞን ሰላምና ጸጥታ መምሪያ ያገኘነው ቀጣዩ ዘገባ ያመለክታል። በተቀናጀ መልኩ እየተወሰደ ባለው ጠንካራ የህግ ማስከበር እርምጃ በዞኑ ሁሉም አካባቢዎች አስተማማኝ ሰላም እየመጣ መሆኑንና የልማት ስራዎችን በተሟላ መልኩ መቀጠላቸውን ነው የደቡብ ጎንደር ዞን ሰላምና ጸጥታ መምሪያ ያስታወቀው። በአማራ ክልል ጽንፈኛው ቡድን ይንቀሳቀስባቸው በነበሩ አካባቢዎች የተጠናከረ የህግ ማስከበር እርምጃም በመወሰድ ላይ ይገኛል። በክልሉ ዘላቂ ሰላምን ለማጽናት መንግስት ለሰላማዊ አማራጭ ቅድሚያ በመስጠቱ በርካታ ታጣቂዎች እድሉን ተጠቅመው ከነሙሉ ትጥቃቸው የሰላምን መንገድ እየተከተሉ መሆኑንም ለማወቅ ተችሏል። ይሁንና በዚህ እድል ተጠቃሚ ባለመሆን የጥፋት እቅድ ሰንቆ በሚንቀሳቀስ ጽንፈኛ ቡድን ላይ ግን የማያዳግም እርምጃ እየተወሰደ ሲሆን ይህም ተጠናክሮ እንደሚቀጥል ተገልጿል። ከዚሁ ጋር በተገናኘ በደቡብ ጎንደር ዞን ያለውን ወቅታዊ የሰላም ሁኔታ በተመለከተ የዞኑ ሰላምና ጸጥታ መምሪያ ኃላፊ ጌትነት በዛ በዚህ የተቀናጀ መልኩ እየተወሰደ ባለው ጠንካራ የህግ ማስከበር እርምጃ ሁሉም አካባቢዎች አስተማማኝ ሰላም እየመጣ መሆኑና የልማት ስራዎችም በተሟላ መልኩ መቀጠላቸውን ገልጸዋል። በዞኑ አንዳንድ አካባቢዎች ጽንፈኛ ቡድን አልፎ አልፎ እየተንቀሳቀሰ ዘረፋ፣ እገታና ግድያ በመፈጸም የልማት ጥረቶችን ለማደናቀፍ ብዙ ጥረት ማድረጉንም አስታውሰዋል። ችግሩን በዘላቂነት ለመፍታትና የህግ የበላይነትን ለማስከበር የጸጥታ ኃይሉ ህዝቡን ባሳተፈ መልኩ ጠንካራ ተግባራዊ እንቅስቃሴ ማድረጉን አንስተው በዚህም በዞኑ ሁሉም አካባቢዎች አስተማማኝ ሰላም እየመጣና የልማት ስራዎችን በተሟላ መልኩ መቀጠላቸውን ተናግረዋል። የሰላምን አማራጭ የተቀበሉ በርካታ ታጣቂዎችም እስካሁን የሄዱበት መንገድ የተሳሳተ መሆኑን በመረዳት ትጥቃቸውን አስረክበው መደበኛ ህይወታቸውን በመምራት ላይ ይገኛሉ ብለዋል። በተለይም በገጠሩ አካባቢ የግብርና ልማት ስራዎች በስፋት እየተከናወኑ መሆኑን ጠቅሰው ማዳበሪያን ጨምሮ የግብርና ግብዓት አቅርቦት ተደራሽ እየተደረገ መሆኑን ተናግረዋል። የተፈጠረውን ሰላም ለማጽናት አመራሩ እስከ ቀበሌ ድረስ ህብረተሰቡን በማወያየት ራሱ የሰላሙ ባለቤት ሆኖ እንዲሰራ እየተደረገ ነውም ብለዋል። አሁንም ቢሆን የሰላም አማራጭ የሚከተሉትን በመቀበል የማቋቋም እንዲሁም በጥፋት መንገዳቸው የቀጠሉትን በመከታተል በተጠናከረ መልኩ ህግ የማስከበር ስራ እንደሚከናወንም አረጋግጠዋል። አሁን ደግሞ ወደ ዕለቱ አበይት ዜናዎች ስንሸጋገር በመጀመሪያ የምናገኘው በሰሞናዊ የአንዳንድ የጤና ባለሙያዎች የስራ ማቆም አድማ ዙሪያ የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ የሰጡት ማብራሪያ ይሆናል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ጥያቄዎችን ያነሱ የጤና ባለሙያዎች እያደረጉ ስላለው እንቅስቃሴ ከኤቢሲ ጋር በነበራቸው ቃለ ምልልስ በመንግስት በኩል ለዓመታት ሲከማች የመጣውን ጥያቄ ለመፍታት ባለፉት ዓመታት በርካታ ንቅናቄዎችን ማድረጉን በማስታወስ ሆኖም ግን ችግሩን በውይይት ሳይሆን በህሙማን ህይወት ላይ በመፍረድ የስራ ማቆም አድማ ያደረጉ የጤና ባለሙያዎች ወደ ስራቸው ካልተመለሱ የሙያ ፈቃዳቸውን ይዞ መቀጠል እንደሚያስቸግር በመግለጽ አስጠንቅቀዋል። ሚኒስትር ዴኤታው የጤና አስተዳደር አዋጅ በቅርብ በህዝብ ተወካዮች ምክር ቤት ጸድቆ ወደ ስራ እንደገባ ጠቅሰው በዚህም ባለሙያዎችን የተመለከተ ታላላቅ አንቀጾችን እንዲደነገጉ ተደርጓል ብለዋል። ሙያተኞች ነፃ የጤና አገልግሎት እንዲያገኙ እንደሚደረግ፣ በሚቀጥለው ዓመት ወደ ስራ እንደሚገባ፣ ከህክምና ስህተት ከጥቅማ ጥቅምና መሰል ጉዳዮች ጋር የተያዙ ሙያተኛውን የሚደግፉ ጉዳዮች በአዋጁ ውስጥ እንደተቀመጡና ወደ ስራ እየተቀየረ እንደሆነም ጠቁመዋል። ቅጥር ባለፉት ዓመታት እየቀነሰ እንደመጣ፣ ይህን ለመፍታት ተጨማሪ በጀት በማፈላለግ ሚኒስቴሩ ሙያተኞችን እየቀጠረ ሌሎች ችግሮችን ለመቅረፍ የተያዘው የጤና ሴክተር ሪፎርም ሰፋፊ ጉዳዮችን ያስቀመጠ ነው ያሉ ሲሆን የጤና ሴክተር
ለአንድም ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ሆኖ ሳለ ይህንን ወደ ጎን በመተው በሶሻል ሚዲያ በሚመራ አደረጃጀት አድማ በማድረግ በውስን ቦታዎች አገልግሎት እንዲቋረጥ የተደረገው በፍጹም ተቀባይነት የሌለው ነው ብለዋል። የዓለም የጤና ድርጅት የሚወጡ ድንጋጌዎች እንዳሉ በመጥቀስ ሰብአዊነትን ነው ተላብሰን መስራት ያለብን፣ የሀገራችን የተለያዩ ሕጎችም ይህንኑ አስረግጠው አስቀምጠዋል ብለዋል። በፍጹም የጤና ሙያተኛ ስራ ማቋረጥ፣ አድማ ማድረግ የለበትም፣ እንደ ወንጀልም ይቆጠራል። ከዚያም ባሻገር የጤና ሙያተኞቻችን ፕሮፌሽናል ኤቲክስ የሚባለው የሕክምና ስነ ምግባር ይህንን እንደማይሆን አስቀምጧል ብለዋል። በቃለ መሐላ እጃችንን አንስተን በየትኛውም ሁኔታ ውስጥ ታካሚዎቻችንን እናገለግላለን ብለን ቃል ገብተን ወጥተናል ያሉት ሚኒስትር ዴኤታው እነዚህን ወደ ጎን በመተው የድንገተኛ ክፍል ታካሚዎችን በሕክምና ላይ ያሉ ሕፃናትን፣ ወላድ እናቶችን ጥሎ መውጣት በፍጹም የማይደረግ አስነዋሪና ይቅርታ የማይደረግለት ስህተት መሆኑን ጭምር ተመልክተናል ብለዋል። አክለውም ከታካሚዎችና ሆስፒታሎች ማህበረሰብ ጋር ባደረግነው ውይይት ትክክል እንዳልሆነ ተገልጾ የተመለሱ ሙያተኞች አሉ። ሆኖም ግን አሁንም ያልተመለሱ አሉ። ወደ ስራ ገበታቸው ያልተመለሱ ሙያተኞች በአብዛኛው በሕክምና ትምህርት ያሉ ሐኪሞችና ስፔሻላይዝ ለማድረግ እየተማሩ ያሉ ሬዚደንቶች ናቸው ብለዋል። በአብዛኛው በዚህ ችግር የገቡት በአስቸኳይ ወደ ስራ ገበታቸው መመለስ ይኖርባቸዋል። ካልሆነ ግን በቀጣይ በመንግስትም ሆነ በግል ተቋማት ለመስራትና የጤና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆን ስለሚችል ማሳሰብ እፈልጋለሁ ሲሉም አስጠንቅቀዋል። ከውጭ ላይ ሆነው ወደ ጤና ተቋም ሰው እንዳይመጣ የሚያደርጉ ሌሎችን ባለሙያዎች የሚያስፈራሩ አካላት አሉ። በዚህ መንግስት የማያዳግም እርምጃ ይወስዳል ብለዋል። ጤና ተቋማት መጥታችሁ አገልግሎት የምትሰጡበት ነው። ማንኛውም ባለሙያ መጥቶ አገልግሎት መስጠት አለበት። ምንም የሚፈራ ነገር የለም። መንግስት በቂ የሆነ ከለላ ያደርጋል። የሚያስፈራሩትም ውጭ ያሉ ናቸው እንጂ ቅርብ ያሉ እንዳልሆኑ በተለያየ መንገድ ታይቷልም ሲሉ ገልጸዋል። ዶክተር ደረጀ ጤና ባለሙያዎች ስራ በማቆማቸው የደረሱ ጉዳቶች ሙያዊ ቃል ኪዳን ስለሚያስከትለው ተጠያቂነት በአዲስ አበባም ያሉት ሆስፒታሎችን ጥሎ የመውጣት ሁኔታ አለ። ወሳኝ የሚባሉ ክትትል የሚያስፈልጋቸው የጨቅላ ህጻናት ድንገተኛ ሕክምና ክፍሎች፣ ወላድ እናቶች አገልግሎት የሚያገኙበት ቦታ ላይ ነው። በአንድ ጊዜ ይወጣሉ። ያም ሆኖ ግን ከሌላ ክፍል ሰውን በመመደብ ችግሮች እንዳይስፋፉ ለማድረግ ጥረት ተደርጓል። ባለሙያዎችንና ሲኒየር ሰራተኞችን ገብተው ስራዎችን እንዲቀጥሉ ተደርጓል። ቶሎ እርምጃ ባይወሰድ ኖሮ ችግሮች እንደሚመጡ ይታወቃል። ግን ለመሸፈን ከፍተኛ ጥረት ተደርጓል ነው ያሉት። ይህ ድርጊት ማህበረሰቡ እንዲቀጣ፣ ስቃይና ሞት እንዲመጣ ማድረግ ስለሆነ ይህን በቀጥታ ባለሙያዎቻችን አውቀው ሊያደርጉት ይችላሉ። አንዳንዱ ሲያውቅ በውዥንብር ውስጥ የሚገባ አለ። ለጠላት መጠቀሚያ የሚሆን ጤና ባለሙያም ይጠፋል ብለን አናስብም። የጤና ባለሙያዎቻችን ለማግኘት ጥረት ስለተደረገ ወደ አገልግሎት የተመለሱ በርካቶች አሉ። በፌዴራል ስር ባሉ ሆስፒታሎች ባደረግነው አሰሳ አብዛኛው ጤና ተቋም ተመልሷል። ይቅርታም ጠይቋል። ተሳስተናል፣ ውጪ ባለው ስጋት ነው ያደረግነው ብለው የገቡ አሉ፣ ግን ያልገቡም አሉ ሲሉ ጨምረው ገልጸዋል። በቀጣይ ስለሚወሰዱ አስተዳደራዊና ሕጋዊ እርምጃዎች ሲገልጹም በአስቸኳይ መምጣት አለባቸው፣ ካልመጡ ግን የሙያ ፈቃድ ይዞ መቀጠል እንደሚከብድ መናገር ፈልጋለሁ። ሬዚደንት በሜዲካል ኢንተርን ሊሆን ይችላል። በትምህርት ገበታቸው ለመቀጠል ከባድ ነው የሚሆኑ ካሉ በኋላ ባለሙያዎች ጥሪውን ተቀብለው እንደሚመጡ እርግጠኞች ነን፣ ካልሆነ ግን እርምጃ ይወሰዳል ብለዋል። አያይዘውም ከባለሙያዎቻችን ተነስቶ አሁንም የምንወያይበት ጉዳይ ትክክል ነው። የሚያነሷቸው ጥያቄዎች ሊመለሱ የሚገቡ እየተመለሱ ያሉ በቀጣይም የሚመለሱ ናቸው። ከሁሉም በላይ ግን ባለሙያዎቻችን በመረጋጋት ሰከን በማለት ሁሉም ደግሞ በተለያየ መንገድ በመንቀሳቀስ ሳይሆን በክልልም በወረዳም ካሉ የመንግስት አካላት ጋር በመነጋገር በየደረጃው የሚፈቱ ጥያቄዎች አሉ፣ በእቅድ ተይዘው እየተሰሩ ነው ብለዋል። ሁለተኛው አበይት የዕለቱ ዜናችን የኢትዮጵያ ብሔራዊ ምርጫ ቦርድ ስራ አመራር አባላት መልማይ ኮሚቴ ለቦርዱ የስራ አመራር አባልነት የተመረጡ 6 እጩዎችን በዛሬው ዕለት ይፋ አድርገዋል። የኮሚቴው ሰብሳቢ የሆኑት ቀሲስ ታጋይ ታደለ በሰጡ መግለጫ የስራ አመራር ቦርድ አባላትን ለመምረጥ በተቀመጠው ጊዜ ውስጥ 168 እጩዎችን በህዝብ መጠቆማቸውን ገልጸዋል። ከቀረቡት 168 ግለሰቦች ውስጥ በመልማይ ኮሚቴው የተቀመጡ መስፈርቱን ያሟሉ 6 እጩዎች መመረጣቸውንም ተናግረዋል። የብሔራዊ ምርጫ ቦርድ ስራ አመራር አባል ለመሆን የተመረጡት 6 እጩዎች አንደኛ አቶ ተስፋዬ ንዋይ፣ ሁለተኛ አቶ ተክሊት ይመስል፣ ሶስተኛ ወይዘሮ ነሲም አሊ፣ አራተኛ ወይዘሮ
ዳሮ ጀማል፣ 5ኛ ወይዘሮ ፍሬህይወት ግርማ፣ 6ኛ ዶክተር ያሬድ ኃይለማርያም መሆናቸውን ገልጸዋል። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት ያስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።